እንደ ወረርሽኝ እንኳን ቢመጣ የወባትንኝ ሚሪንዳ ጋብዛ ነው የምትነድፍ እንጂ እንዴ ከዚህ ላይ ምን ልንመጥ ነው? ዋይ ጉድ! መሶቡ ለምን ነው? ነገ ከነገ ወዲያ እንጀራ በፍላሽ ጀምረናል እንዳይባል ተመስገን በሉ። አዎ እናመስግን። ዋይ ጉድ! የቁርጥ ሐኪም ባትሆንም አንተ ሰው የት አለ ፍሬው አንተ? ዋይ ጉድ! መውደዴን ልንገርሽ በግጥም በዜማ በር ነው የሚመስለው። በር በተፈጥሮ አንቀልድም። ዋይ ጉድ! የኔ ሚስት መሆን ፈልጊ ማንኛውም ሴት በውስጥ ሲቪያችሁን ያስገባችሁ ተመዝገቡ። ሲሆን ሚስት ከቤት ስትጠፋ ምንድነው የሚባለው? ገጠሙ ላይ ጻፍ ነበረ። አንሶላ ተራሱ ፍራሽ አጎበሩ አንቺ ከሌለሽ አቤት መደበሩ። ዋይ ጉድ! ከስንት ወንዶች ጋር ሴክስ ሰርቪስ ታውቂያለሽ? ጠያቂው መልስሽም መላሹም ግም ናችሁ። ዋይ ጉድ! በነገራችን ላይ ይሄ ነገር ለልጅ ምግብ አለፍ ሲል ለባል እህልም ሊሆን ይችላል። ታይ ዋይ ጉድ! ሰላም አበቄለሽ ነኝ። የህፃን ሄቨን እናት 25 ዓመቱ ይበዛበታል በሚል ከ25 ዓመት ወደ 21 ዓመት ተቀንሶለታል። ዋይ ጉድ! ስለዚህ አሁን 11 መሬት ተሸጧል፣ 5 መኪና ተሸጦ 4ቱ ተሸጦ አንድ ነው የቀረው ምናምን ያለችው አለ። እነዛ ሁሉ ዜሮ ናቸው። ለምን? ፍርድ ቤት ዶክመንት እያየ ነው ድርጊቶችን። እሱ የሸጠው መሬትን መኪናም የለም። ዋይ ጉድ! ጀምሯል። አዎ ሰላም የዩቲዩብ ቤተሰቦቻችን እንደምን አላችሁልን? አለን ተኳኩለን። እኛም ከቪዲዮቻችን ጎን ለጎን አለን። ዛሬ እንደተለመደው በአዳዲስና በሚያማምሩ እንዲሁም አጀብ በሚያሰኙ ጉድ የሚያሰኙ ቪዲዮችን ሰብሰብ አድርገን ከእናንተ ለእናንተ ይዘንላችሁ መጥተናል። የፕሮግራሙ አቅራቢ ነው ወንድማችሁ ተመስገን ንጉሴ ተሙ ንጉሴ ነኝ። ቪዲዮውን ቀምሮና ከሽኖ እንዲሁም ክኑር ነስነስ አድርጎበት ከካሜራው በስተጀርባ ሁሌም የምትወዱት ግስላው ቴንኪው ስለመጣ። ለማንኛውም በቃ ታሽቃብጥ እና ይላልኩኩ ወጨት እና ቤተሰቦች እንዴት ናችሁልን? እኛ አለን ተኳኩለን። እዚህ ቤት ውስጥ ሐሳብ አስተያየቶቻችሁ መስጠት ለምትፈልጉ ግለሰቦች አስተያየት መስጠት ትችላላችሁ። እንደሚታወቀው እዚህ ቤት ውስጥ ማንኛውም አይነት ካሽ ክፍያ አንቀበልም፣ ቼክም ሆነ ጥሬ ገንዘብ አንቀበልም ማለት ነው። እዚህ ቤት የሚሰራው የሰብስክራይብ በተኗን ታረጉና ከርበት ብላችሁ እንደተለመደው ኖቲፊኬሽን እንዲደርሳችሁ የደውል ምልክቷን ታረጉና ከርበት ብላችሁ የላይክ ምልክቷን ስታረጉ ልባችን በደስታ እዚህ ቤት ውስጥ ምርትና አገልግሎቶቻችሁን ማስተዋወቅ የምትፈልጉ የትኛውም ድርጅቶች በራችን ክፍት ነው። ምክንያቱም ይህ ቤት ከ80 ሺህ በላይ ቤተሰቦችን አፍርቷል። 2 ስቴዲየም ማለት እኮ ነው ለሰብስክራይበሮቻችን። እውነት ነው። በጣም ነው የምናመሰግነው ቤተሰቦች እያበረታታችሁን 100 ሺህ ሰብስክራይብ ገብተን ፕሌይ በተኗል እዚህ ጋር ደቅ አድርገን እናንተ ለማመስገን ያብቃኝ ማለት ነው። የላይክ ምልክቷን ነህ አድርጋችሁ ወደ ቪዲዮ እኔ በተፈጥሮ ለመናገር ፈልጌ አይደለም። ነገር ግን ልብስ ብታደርግ መልካም ነው። እንዴ ወንድም ያደራ ነው እንዴ የምትበላው? እህል አትበላም እንዴ? ቢያንስ ተፍተፍ ብለህ እንኳን የእህል ቁብ እንኳን ግባ እንጂ ምን ሆነ ነው? እንዴት አንተ ጎድን እዚህ ድረስ ይወጣል እንዳይቷ እዚህ ማነቆ ጉሮሮ ድረስ እኮ ጎድን ወጣል። ኧረ በስመ አብ ፈጣሪ ቸርነቱ። ምን ነበር ያለው ግጥም? የሆነ ግጥም አለ። ኧረ ወንድሜ በቡና ቁርስ ነው እንዲያደከው ምን ሆናል? ይሄ እኮ ነው ግጥሙ። የሰው ብርቱ ይሄዳል ባጥንቱ የሚባለው ነው። መቼስ እዚህ እጀታ ላይ ያለው እንደው ንቅሳት አይደለ ወገኛ ወይ ሽታ ነው ወይ ማርያም ስማ ነው እንጂ እኔ ግን የምር ንቅሳት እንኳን ነቃሽ እንደው በካርቦን ኮፒ ነው እንጂ ከሳለ እንዲህ በዚህ እንኳን ከባድ ነው። ጡት መሆኑን እኮ ያወቁት ጥቁር ነገር ሳይ ነው። ወንድሜ ከአንተ የሙዚቃው ቤዝ ራሱ ይወፍራል እንዴ! ኧረ እባክህ የሆነ ነገር አድርግበት። ከሳለ መባል እኮ ራሱ ትንሽ መክሳት አለብህ። ይሄ እኮ መድረቅ ነው። እስኬሌተን ያቺ ትዝ አለቻችሁ አርዲ ምትባሏ አርዲ ኢንተርቴይንመንት ትዝ አለች። ፊልም ላይ አለች። እሷን ነው የመሰልከው። እኔ ተፈጥሮ ላይ መናገር የፈልጌ ሳይሆን እንደ ሶሻል ሚዲያ ላይ እንዲህ እርቃናችሁን ባትወጣ አንጓው ነው በጌታ ስም
አንጓው ራሱ ኧረ ወይኔ የወንጂ ሸንኮራ እንኳን እንደዚህ አንጓ የለውም። ምኑ ትልቁ ወባ ነው ባካችሁ? ምን ያክላል? መቼስ አንተን እንደ ወረርሽኝ እንኳን ቢመጣ የወባ ትንኝ ሚሪንዳ ጋብዛ ነው የምትነድፍ እንጂ እንዴ ከዚህ ላይ ምን ልትመጥ ነው? እናቶቿን ቢያዩት እኔን እናቶች ይኸውልህ በበረሃ 6 ሳምንት ብራመድ እንኳን እንደዚህ አላመጣም። እንዳንተ ነበርኩኝ በፊት በነገራችን ላይ በጣም ቀጭን ነበርኩኝ። ፎቶዬን ይዤላችሁ እመጣለሁ ቀጣይ ላይ። ግን ምን አለ መሰለህ የሆነ ጭንቀት አያስፈልግም። በደንብ አድርገህ ብላ። በቃ ጸሎት እያረክ ብላ። ዋናው ያልተባረከ ነገር አሲር ነው ገብቶ። አንተማ አደራ ቀርጥፈህ በልተህ ነው እንጂ እንደ ፍየል ፌስታል ብልተህ ነው እንዴ እንደዚህ አንጀት ላይ ተቀምጠው ክስት ያልከው? አንዳንድ ሰውማ እንደው ሳትፈልጉ የሆነ ዓመተ ምህረት ያስታውሳቸዋል። ይበል ኧረ ያንተስ ከፋ። አባ አቤት እንጀራ አስጥተኝ። እሺ መሶቡ ለምኑ ነው? አንድ አይደል ቶቶቶ አረ እና አረ በ5 ሺህ ብር ማን ይቀጣል? ዶሮ ሰውዬ በያው በዚህ አርግ። ኦኬ የምረነው አዎ አንድ እንጀራ ነው እንግዲህ ቅጣቷ ናት። እና ገና ትቀጣለህ አንተ 5 ሺህ ብር ደግሞ በኋላ አባት ልጅ ያላሳድግ። ኧረ ወይኔ ጋሽ እንደዚህ ዳል አረ አርገው ትያይ እሱ አታስ ወደዛው ፍት ኧረ ወይኔ ፌስታል ተጸይመ አረ ምን ጊዜ ምናምን የለ ተው ወይ እባክህ። ይኸው ወይኔ ገናም ደግሞ ሊያስቀጣኝ አይ ፌስታል ወዲሽ ፈላ አላፈክበት ኧረ እውነቱን ነው እግዚአብሔር ስንት አሳየን። የምረውን እንደ ነገር ሰው እያመረረን እኮ ይመች። ከድሮ ባህላችን ሰፌዳችንን ይዘን ምን ችግር አለ? ምን ደግሞ የዘንድሮ እንጀራ ምን ፌስታል ምን መሶብ ያስፈልገዋል? ወይ ጎርሶ ወይ እንደዚህ አንጠልጥላት አትሄድም? አሁን እኮ እንጀራውንም እኮ አይታችሁት ከሆነ ያው ሲነሳ እንደ ሉክ እንድሮ ልሙጥ ነው አይታለህ? አዎ ግንጥል እየተደረገ አንዳንዱ ቤትማ አንድ ብቻውን አይነሳም 2 አድርጎ ተብሎ ግዢ ላይ ተጀምሯል አሉ። አንድ ብቻውን አይነሳም ከጓደኛው ጋር ተጣብቋል። ወንደላጤው ነው የሚያሳዝነኝ። ይኸውላችሁ የስስነቱ ስስነት እንዲህ ፊት ለፊት እንዲያድርጌ ትራንስፓራንት ይመስል እንዲህ እያያችሁኝ ነው ቪዲዮ መስራት የሚችለው። ይሄን ያህል ስስ ነው። 10 ብር በገባ ሰዓት ኩንታል 1000 ምናምን ብር ገባ ተብሎ ትዝ ይለኛል። እናቴ አይቱ ሰው ፈንክቷት ብሎ ግርግር ተፈጠረ። ምንድነው ሲባል ገበያ ደርሼ መጥቼ ኩንታል ጤፍ 1000 ምናምን ብር ገባ ተብሎ ከዛ በኋላ ምን ጀመሩ መሰላችሁ? ተሰብስቦ ዋይ ተለያየን። በቆሎ ጀምሮ መትከሉ ላይ ጀምሮ ነበር በሰዓቱ። ለልጆቻችን በቆሎ ቂጣ እናበላለን እንጂ ጤፍም የማይታሰብ ብለው ነበረ። አሁን ይኸው እርፍ ስንት ገባ? 100 ምናምን ሺህ ብር። ኧረ ተመስገን በሉ በፍላሽ ሳይጫን ነገ ከነገ ወዲያ እንጀራ በፍላሽ ጀምረናል እንዳይባል ተመስገን በሉ። አዎ እናመስግን። ደጉን ዘመን ፈጣሪ ያምጣልን። አዎ ከዚህም የባሰ ሊመጣ ይችላል። አሁን የሚሻለን ምንድነው? ወደ ድሮ ባህላችን መመለስ። እነዛ ዳንቴል ያ ዳቦና እንጀራ ምን ሸፍንባት ዳንቴል፣ እንደገና ደግሞ ዘንቢል እናቶች ይዘው የሚሄዱትን። አሁን መቼስ የዘንድሮ ሴቶች ዘንቢል ይዛችሁ ገበያ መውጣት ፋራነት ነው የሚመስላችሁ። ዘንቢሏን በጣም ስታይሊሽ እኮ ነው የምር ካሰብንበት። የኋላው ከሌለ የለም የፊቱ ነው። ደግሞ ወጓም ካልቀረሽ ደግሞ የእናትነት ወጓ ዘንቢሉን ከያዛችሁ እቺ መንገድ ላይ ሄዳችሁ ቀሚሳችሁን እንዲያርጋችሁ ምታደርጓት አለች አይደል? እሷን ወግ ከበረታ አይቀር አንድ ላይ ወዙን ለማምጣት። ሰላም እንዴት ናችሁ ጋይስ? ብለው ከኔ ጋር ዛሬ ላግኝ ሆይ እንዴ very much get introduce me ጌታ ስም የቁርጥ ማታኪም ባትሆንም አንተ ሰው የታመመ ልቤን ቢፈውሶ የታመመ ልቤን ቢፈውሶ የቤታችን ሞገስ እንዳይጎለው ገርሞ የታለ ፍሬው አንተ
እንደው በነገራችን ላይ ኦቨርና አላችሁ ሲዞር ምትስቋ ሳቃለች። እቺ ሳቅሷ ናትና ይቅርታ አድርጉልኝ። እንደው ለመሳቅ ፈልጌያለሁ። በጣም እንደው ብንችል እንኳን ጊዜ ወስደን ደረት እየደቃን የምንልበት ጉዳይ ነበር። ነገር ግን ጉዳዩ ምን መሰላችሁ? ይሄ ልጅ ሶሻል ሚዲያ ላይ በጣም ሲዘዋወር ነበረ። ወንድ ነው፣ ነገር ግን እንደ ሴት ነው አክት ሲያደርግ የነበረው። በጣም ብዙ ሰዎችን አስቆጥቷል። ላይቭ ላይ 600 700 ሰው ነበረ ሲመለከተው የነበረው። ይሄን የሚያደርጉት በውጭ የሚገኙ አካላት ናቸው። ያው ይሄን ጉዳይ ሰፖርት ኢትዮጵያውያን ያደርጋሉ ብዬ አላስብም። ከሃይማኖት አንፃርም በጣም የሚዘገንና የሚያስጠላ ነገር ነው። አስተዳደጋቸውን ማስተካከል ያለብን እኛ ወላጆች ነን። ይህ ነገር ይዞባቸው የሚመጣው ነገር በጣም ከባድ ነው። መዘዙ በጣም ከባድ ነው። ሰው በንዴት የሚያደርገው ነገር አይታወቅም። ነገር ግን ይህን ነገር በመገንዘብ ይቅርታ ጠይቋል። እስቲ ይቅርታውን ቪዲዮ ነው። ሰላም ጋይስ እንዴት ናችሁ? ይህን ቪዲዮ የምቀርጠው ከሌሊቱ 8 ሰዓት እና ኢትዮጵያ ውስጥ እንደዚህ አይነት ቪዲዮ ለመስራት እንደሚያስቀጣ መሆኑን አላውቅም። በርግጥ እኔ ትክክለኛ ማንነት አይደለም፣ በርግጥ ለመፈመስ ነውና ህይወትን ለማሸነፍ ስል ነው እንደዚህ አይነት ቪዲዮ የሰራሁት። ተናግሬው ነበር ትናንትና ማለት እንደዛ ነው። ይቅርታ እንደዚህ አይነት ቪዲዮ እንደሚያስቀጣ አሁን በርግጥ የሆነ ልጅ ነው ጎግል ላይ ሰርች አድርገን ምን አለ እንደዚህ በቃ እንደዛ ብሎ ይኖርና ነው እንጂ በጣም ይቅርታ የኢትዮጵያ ህዝብ። እኔ እንደዛ አይነት ሰው አይደለም፣ ትክክለኛ ማንነቴ አይደለም። እኔ ህይወቱን ዛሬ ለማሸነፍ ብዬ ቲክታክ ላይ ደህና ነገር ሰሩ አዩ። እኔ በቃ መጣልኝ ኮንተንቱ ወዲያው ሰራሁ። 6 ቀናት በመሆኑ ሰዓት በቃ እንደዛው መነጋገሪያው እና በጣም ይቅርታ የኢትዮጵያ ህዝብ በጣም ይቅርታ ብዬ ጠይቃለሁ። እና ይሄ በቃ በዛ ሰዓት አንተ መፈመስን ነው እንጂ የምታየው እንደዚህ ከባድ እንትን መምጣቱን አታውቁትም ጋይስ። እኔ ንገራችሁ እኔ አሁን መፈመሴና በቃ ፈምሴ ምናምን ፕሮሞሽን ምናምን ሰራለሁ ማለት እንደማውቀው፣ ግን ትልቁ ከባድ ነገር አለ። የሰው ኔጋቲቭ ኮሜንቶች እና የሰው ኔጋቲቮች አሉና በጣም ይቅርታ የኢትዮጵያ ህዝቦች፣ በጣም ይቅርታ ብያለሁ። ይሄን ቪዲዮ የምቀርጸው ከሌሊቱ 8 ሰዓት አካባቢ ነው እና በጣም ይቅርታ። በነገራችን ላይ ሶሻል ሚዲያ ላይ እኛ የቆየነው ኦልሞስት ወደ 3 አመት ነው ምናምን ሊሆነን ነው። ሶሻል ሚዲያ ምንም ያህል ፌመስ ብትሆኑም ሚሊየንስ ተከታይ ቢኖራችሁም የትኛውም ድርጅቶች ስክሪን አውት የሚያደርጓችሁ የሚመርጧችሁ ባላችሁ ፖዚቲቭ ማይንድ እና ባላችሁ ከሰው ጋር ግንኙነት ነው። እናንተን ሰው የሚወዳችሁ በቀናነትና በንጹህ ልብ ሲሆን ሰው ፕሮሞሽን ለማሰራት ይፈልጋል ማለት ነው። የምትወዱትን ኮንተንት ይዛችሁ ከሰው ጋር የሚያነጋግራችሁ፣ ለምሳሌ ሰው ቀና መልስ እየሰጣችሁ እያስተካከላችሁ የምትመጡበት ይሻላል። ይሄ ሃይማኖትም ከሀገርም እንዲሁም ከግለሰባዊ አንፃር በጣም ከባድ ነው። ብዙ እየተሸወዳችሁ ያላችሁት ነገር ቢኖር ፎሎወር ለማግኘት የማይገቡበት ጉድጓድ የለም። በተለይ ታውቁታላችሁ ሶሻል ሚዲያ ላይ ላይቭ ላይ እርቃናቸውን ሴቶች እህቶቻችን እስከ መውጣት ድረስ ጊፍት ለመሰብሰብ ተብሎ በጣም ብዙ ነገሮችን እስከ ማድረግ ድረስ ይደረሳል። እዚሁ ሶሻል ሚዲያ እዚሁ ዩቲዩብ ላይ ይዤላችሁ መጥቻለሁ ከዚህ ቀደም። በጣም የሚያሳዝኑ ነገሮች ናቸው። ጥሩ ነገር ከሰራችሁ ማንም ሰው ሰፖርት ያደርጋችኋል። ከዛ በኋላ ውጤቱን የምታገኙት ቶሎ አይደለም፣ በሂደት ነው። ቀስ በቀስ የሰውን ፊድባክ ቀስ በቀስ ነው የምታገኙት። ከዚህ ቀደም እዚህ ላይ የምታዩት ወንድማችን እንግዲህ እርጎ ላይ ሰራው በጣም ተናደን የተናገርነው ከዩኒቨርሲቲ እስከ መውጣት ዊዝድሮ ሞልቶ እስከ መውጣት ድረስ ደርሷል። ይቅርታ ጠይቋል። እሱም የግድያ ሙከራና የመደብደብ ደረጃ ድረስ ደርሷል። እባካችሁ ይሄን ነገር የምታደርጉ ሰዎች በጣም ከባድ ነው። ከእግዚአብሔርም ከሰውም ጋር ጸብ ውስጥ ነው የምንገባው። ያላችሁት ኢትዮጵያ ነው። ያንን አውቃችሁ ባታደርጉት ይመረጣል። እኔና ግስላው ብቻ ነን መሰለኝ ግጣማችን ያጣነው። ሰው የራሱ ግጣም እያገኘ ነው። ድስት ግጣሙን ያጣ የሚባለው ይሄ ነው። ተመልከቱልኝ። የኔነሽ መውደዴን ልንገርሽ በግጥም በዜማ የኔነሽ በገሃድ አልቻልኩም ፈራሁ አንቻይናማ ደስ ሲሉ የኔነሽ ስለማላውቅበት የአዲስን ዳንኪራ እስኪ ጥሩ ነገር ተመኙልን። እውነት የአብርሃምና ይስሐቅ ያርግላችሁ። ነገር ግን የሚያስተዛዘበው ነገር ምንድነው? ሁለታችሁ ፍጭት ሆና አሁን ልጃችሁ ስታጫውቱ ታየኝኩም በፍንጭቷ በኩል። ለማንኛውም በጣም ነው የምታምሩ። ከለራችሁም ደስ ይላል፣ ፍንጭታችሁም ደስ ይላል። በተለይ ያንተ በጣም ታስቦበት ኢንጂነሮች ናቸው ፍንጭትን ያወጡልህ። ይሄማ የተፈጠሮ አይመስልም። እንዴት ወጥ ይሆናል? በር ነው የሚመስለው። በር በተፈጥሮ አንቀልድም። ያምርባችኋል የምር። ፍንጭቶች ግን እንዴት እንደምታምሩ። በነገራችን ላይ አንድ ሚስጥር ላውጣ። ግሴም ፍንጭት ነው። የእሱ ፍንጭትማ ከባድ ነው። እጥር ምጥን ያለሽ ፍንጭት አምጥቼ ያሳያቸዋለሁ። ፍንጭት ሰዎች ምንድን ነበር የሚባሉት? ኧረ ተውት። መቼ ስጋ በልታችሁ በዚህ ጥርሳችሁ እንግዲህ በስቲኪኒ አትጠቀሙም። በስቲኪኒ ስጋዋን አታወጡትም፣ ይታወቃል። በጠገራ ነው እንጂ ቀልድ ነው። ለማንኛውም የአብርሃምና የሳራ ያደርግላችሁ። ትዳራችሁ ያማረ የጣመ ይሁንላችሁ። እንደው ውለዱ፣ ክበዱ።
በሉ ሂዱ። እንኳን ደስ አላችሁ ሴቶች፣ የኔን ሲንግል መሆን ስትጠብቁ የነበራችሁ ሴቶች ጊዜው አሁን ነው። የኔ ሚስት መሆን ፈልጊ ማንኛውም ሴት በውስጥ ሲቪያችሁን ያስገባችሁ ተመዝገቡ። አንደኛ መስፈርት ቂጣ የሆነች ቂጣዋ ሰፋ፣ ሁለተኛ ጡታ የሆነች አቋም ያላት 8 ቁጥር ነው የምፈልገው። ማሳት ትቀደሙ እየገባችሁ ተመዝገቡ። ወንድም የትኛው ክትባት ነው ያመለጠ? ገና በቅርብ ጊዜ አይደል እንደ ተለያየው ያዙ ይልቀቁኝ ስትል የነበረው እሱ ነገር ከጆሮአችን ላይ ሳያልፍ ወሬው ከጆሮአችን ሳይወርድ ጭራሹን አውጥተህ ራስን ለገበያ ታቀርባለህ። ባይሆን ለሀዘን እንደዚህ አድርገን እኔ ዳር ፈልጋለሁ ቂጣም የሆነች አንተ መቀመጫ ቂጣ አይደለም የሚያስፈልግ አይምሮ ጭንቅላት ነው የሚያስፈልግ። ወንድሜ ምን ሆናችሁ ነው? ይሄ እውቅና እኮ አይምሮአችንን እያወረን እኮ ነው። ወዴት እየሄድን ነው? ዋው እኔ ብቻ ነኝ የነፈስኩት። ኧረ ረገብ አድርጉት። ሁሉም ነገር ኳስ በመሬት ሲሆን ነው የሚያምረው። ከሚስት ጋር ከተጣላ እንደሰማሁት ልጆችም አሏችሁ። የልጆችህን እናት ከተለየች ጾም ጸሎት ይዘህ ተንበርክከህ ፈጣሪን እባክህ ሚስቴን ወደ ቤቷ ላክልኝ፣ ጥፋቴን አርምልኝ ብለህ ጸሎት እንደማድረግ ጭራሹኑ ቂጥ ያላት እንትን ያላት ሳትቀደሙ ተው እንጂ። የትኛው ሰንጋነ ሳይቀደም የሚወስድ ማን እንደሆነ ታውቃለህ? አማኑኤል ሆስፒታል። እነሱ ራሱ አሁን ትንሽ ሳይሞላ አይቀርም ቤት ለቤት ነው የሚሰጠው ከዚህ በኋላ። ሲሆን ሚስት ከቤት ስትጠፋ እኮ ምንድነው የሚባለው? ግጥሙ ላይ ጻፍ ነበረ። አንሶላ ትራሱ ፍራሽ አጎበሩ አንቺ ከሌለሽ አቤት መደበሩ የሚል ግጥም ነበረ መጻፍ ያለበችው። ምንጭ በእውቀቱ ስዩም ነው በነገራችን፣ የኔ ግጥም አይደለም። መደበሩ የሚለው ቃል ትንሽ ይደብራል፣ ቀይረው። ደበራል። አንሶላ ትራሱ ፍራሽ አጎበሩ ከኔ ስትለይ እነማን ነበሩ? ኧረ የግጥም ነው ጭራሽ እስክስታ ይመጣል። ወንድም አለም ባይሆን መሆን ያለበት ሽምግልና ልከህ ይቅር በይኝ ነገሮችን አስተካክላለሁ ብለህ ሄደህ በሻግ ከሽምግልና በኋላ በሻግ በጓሮ ሄዶ አቦ ይቅር በይኝ በቃ ነገሮችን ፊክስ እናደርጋለን ብለህ መግባት ነው። አልበለዚያ ከባድ ነው። የልጆችህን እናት ለዛውም ግራ ጎንህን ሚስት አልሰጠኝም እንጂ ቢሰጠኝ እንዴት እንደ እንቁላል መሬት ሳይነካት እሷ ፋንታ ይኸው ቁርበታል መሬት ሳይነካው አንቀባረሬ ማኖረው። ቴንክ ዩ። ከስንት ወንዶች ጋር ሴክስ አድርገሽ ታውቂያለሽ? ከባል አግብተሽ ከባልሽ ጋር የኖርሽ እያለ ሜይ ቢ ከ3 ወይም ከ4 ዓመት በኋላ የባልሽ ነገርየው ቢሞትበት ምን ታደርጊያለሽ? እንዴ ያስተካክል። ኧረ አንዳሽ ጋኔ ሊያስተካክልሽ። አንቺ ምን ሆናችሁ ነው እንዲህ ሶሻል ሚዲያ ላይ እንደዚህ ጋር ለዛውን በአደባባይ ወጣችሁ እንደዚህ የምትጠይቁት? ጠያቂውስ መላሿስ በቁጥር አላስታውሳቸውም። ኧረ ተይ እንጂ የኛ ቡርጂ ካሊፋ ማን ነው? ተይዘሻል። ኧረ ቡርጂ ከሊፋ አይደለም። ተው ምን አገባህ አንተ? ጥያቄው የሚያስጠላል። ዝግንን ነው የሚለው ባካችሁ። ይሄ እኮ የተፈጥሮ ጉዳይ እኮ ነው። አንዳንድ ጊዜ ሞተር ቤት ትንሽ ላሸቅ ሲል ጉዳዮች ሊደርሱበት ይችላል አይደል እንዴ? አዎ አንተ ፓትሮን ማን ያግዘኝ ነበር። ግን ቢሆንም ጥያቄሽም ጠያቂውም መልስሽም መላሹም ግም ናችሁ። ሰብሰብ አድርገን ያው እህትሽን ይው አንዴ እዛ ይለም የሞሳ ዳቦ ቤት ጉጡ ዳቦ እሱ ነው ትዝ ያለኝ። አሁን ጠፋ አሉ። ይኸው እንዲቀስረው እየሄዱ ኧረ ሸፈን አድርጉት ባካችሁ። እንዴ ወንዱን ለምን ፈተና ውስጥ ተከቱታላችሁ? ዘመኑ እንኳን የተበላሸ ነው። እንኳን እንዲቀስራችሁት ነገሩ ተቀስሯል። ኧረ ተው። እኔ ከዚህ ወንበር አልነሳም። ከፈለክ አንተ ተነስተህ ሂድ። እኔ ግን እዚሁ ነው ማድረው። እንዴ ተው፣ በደካማ ጎናችን አትምጡ። ተው፣ እኛ ቢኖረን እናንተ ምን ይመስላችኋል እንዴ? ሸፈና አድርጉት። እናንተ እኮ ቀለል አድርጋችሁ እንትን ያላችሁ ወንዱ ጋር ምን እንደሚፈጠር ስለማታውቁት እኮ ነው። በነገራችን ላይ ይሄ ነገር ለልጅ ምግብ አለፍ ሲል ለባል እህልም ሊሆን ይችላል። ተይ አልኩ እኮ እንዴ። በቃ ሰው ቢልሽን ስሚ። ምን ትላለች?
ይቅርታ ካጠፋው እንደው አፍጥጦብኝ ምን ልበል ምናገረው ነገር አጣው። አንዱ ነው አሉ እንደው ጨዋታን ጨዋታ ያነሳዋል። ምን ነው ከሳህ እንደው በልጅነቱ ጡት አልጠባህም እንዴ ሲሉት ምን ቢል ጥሩ ነው? ኧረ ጠብቻለሁ እንደው በመሃል አቋርጬ ነው እንጂ አሁንም እየጠባው ነው አለ። እንደዚህ አይነቱን አይቶ እኮ ነው። ጌጥም ከሆነ ሲሸፈን ነው የሚያምረው። እንደዚህ ቀሰራችሁት ክብራችሁን ነው የሚያወርደው። ባካችሁ እውነቱን ለመናገር ዞሮ ይሄ ነገር ግዳጁን ሲጨርስ መውረዱ ማይቀር ነው። ያው ነው ይወርዳል። ማይወርድ ነገር የለም። ጊዜውን ጠብቁ። ግን ምንድነው ግዳጅ? አው ግዳጇ ናት። የግዳጇ ሰዓት ሸፈንፈን። በአዲስ አበባ በሰራተኝነት ለ7 ዓመት አንድ ቤት የሰራችው ሴት አሰሪዎቿ ለነበራት ጊዜ አመስግነው የሰርጓን ወጪ ሙሉ ለሙሉ በመሸፈን ድል ባለ ሰርግ ድረዋታል። ለሰው ልጅ ክብር ሲኖር ይሄን ያህል ነው እንግዲህ ወጪ ይሄን ያህል ነው። እንዲህ ጸጋ ተመልከትልኝ። ሲታዩ እኮ የለም ከእንዲህ ከማህፀን የወጣችሁ ልጃቸውን ሲድሩ ነው የሚመስለው። ይሄን ያህል የኔ ቤተሰብ አሁን እንዲህ እንኳን ደግሱልኝ ብላቸው አፐርከት ነው የሚገቡልኝ። ደግሞ ላንተ ደግስ ብለው ምን ያህል የተባረካችሁ ብትሆኑ ነው። በነገራችን ላይ የቤት ሰራተኛ ያላችሁ አሰሪዎች፣ በነገራችን ላይ የቤት ሰራተኛ ስል እንዳይደብራችሁ፣ ቢሮ የሚሰራም ሰራተኛ ነው የሚባለው፣ ባንክ የሚሰራውም ሰራተኛ ነው የሚባለው፣ የትኛውም ድርጅት የሚሰራ ሰራተኛ ነው የሚባለው። ልዩነቱ ምንድነው? እነሱ ፔሮል አይፈርሙም፣ እኛ ፔሮል እንፈርማለን። ልዩነታችሁ የዛኔ ያክል ነው። አሰሪ ሆናችሁ ሰራተኛ ያላችሁ ቤተሰባዊ ቅርበት ካላችሁ በጣም መልካም ነገር። ብዙ የምንሰማቸው ነገሮች አሉ። ሰራተኞች ገንዘብ ይሰርቃሉ፣ ሰራተኞች ልጆቻችንን ጉድ እያረጉብን ነው። አንዳንድ ጊዜ ሰውን እልህ ውስጥ የሚከተው እኛ ራሳችን ለነሱ የምንሰጣቸው ቦታ ነውና እንደ ልጅ ተንከባክባችሁ በስነ ስርዓት ካሳደጋችኋቸው፣ የሚበሉትን ከሰጣችሁ፣ የሚለብሱትን ከሰጣችሁ የቀረውን ፈጣሪ አምላክ ከናንተው አንጻር እሱ ይሞላዋል። እንግዲህ ለነዚህ ቤተሰቦች እውነቱን ለመናገር በጣም ክብር ይገባችኋል። የምር በጣም አክብሬያችኋለሁ። ሰውን እንዳከበራችሁ ያክብራችሁ። ምንድን ነው ያልከው? ምንም አይደለም። ንገረኝ። ምንድን ነው ያልከው? ኮሚኒኬሽን ቡክ ላይ ትምህርት ቤት ወድቋል ለእግሩን ይውለት ተባለ። ስሙልኝ። ከዛ ምን አልክ አንተ? እኔ ደህና ነኝ፣ ጉልበቴ ብቻ ነው ያመመኝ እኮ። ያስተደደ እንትና ነው ሙሴ ነው። ሙሴን ደግሞ ሄጄ ደፋልሃል። አይቻልም። አስጥቅም ሀምሌት ያልከኝ ማራውን ጓደኛዬ ነው። አይቻልም። ከዛ ደግሞ እናቱ እንትን ፖሊስ ተጣራና ከዛ እንጂ እንትን እስር ቤት ተጋቢና የሆነ ጎቱ ጄል ገልሚ የሆነ ጎቱ ጄል forever የሆነ ጎቱ ጄል then I don't have mom. Wow. I only have brother and sister and dad. So ለአንተ ስለኔ ራሴን ብሰዋስ አይደለም forever ever ጄል ብገባ ለምን? You are my son. እምቢ። ማንም ሊልከብኝ አልፈልግም። የትም አትሄጃት። ልዋጠ በረከቴ ይህንን ሲል ልብላ ይኒተር ይኒ ህይወት I love you። ተመልከቱ እንግዲህ ይኸውልኝ በጭንቅላት ስንበለጥ ይሄኔ እኛ ቁርበቶች ብንሆን ኖሮ ይወጋ ወዋቸው የኛ ባሪያውን አሁን ያመጣ ነው። ሶሻል ሚዲያ ላይ ሁሉም ላይቭን ከፍቶ በላቸው ተገደል ነው የምንለው እንጂ እንደው ወደ ሃይማኖት መምጣቴ ሳይሆን የህፃናት ልብ ቢኖራችሁ ነው የሚባለው። ይቅርታን የሚያስተምሩት ከልባቸው ነው። ጓደኛው እንዲነካ አይፈልግም። በድንገት ሄዳ እናትየው አክሽን ብትወስድ የሚመጣባትን ችግር ልጁ ራሱ አስተውሎ ለእናትየው እየነገራት ነው። ልጆቻችሁን ስታሳድጉ በመውደድና በጥበብ አሳድጓቸው። ምትጭኑባቸው እኚህ ባዶ ሚሞሪ ላይ ነው። እናትየው ክፋት ነገር ብታስተምረው እና ቤተሰብ ጥሩ ነገር ባያስተምረው ልጁ እንደዚህ አይሆንም። መልካምነትን ስላስተማረችው ነው። ህፃን ሄቨንን አስታወሳችኋት? እንግዲህ ከዚህ ቀደም እንደምናውቃት የህፃን ሄቨን እናት አበቄለሽ ዛሬ አዲስ ነገር ይዛ መጣለች። እስቲ ምን እንደምትል እንስማ። ሰላም፣ አበቄለሽ ነኝ። የህፃን ሄቨን እናት። የሄቨን ጉዳይ ይግባኝ ላይ እንደነበር ይታወቃል። በይግባኙም ላይ እኛ የሞት ፍርድ ስንጠብቅ ጭራሽ ቤተሰብ አስተዳዳሪ ነው 25 ዓመቱ ይበዛበታል በሚል ከ25 ዓመት ወደ 21 ዓመት ተቀንሶለታል። እኛም በይግባኝ ስንከራከር ቆይተን በአሁኑ ሰዓት አዲስ አበባ ፌዴራል ጠቅላይ ፍርድ ቤት መምጣት ተችሏል። ቀጠሯችን ሰኔ 18 ነው። በርካታ ህፃናት በርካታ ሴት እናቶቻችን እህቶቻችን በዚህ መንገድ እያለፉ ነው። ዝም ልንል አይገባም። ከዚህ በፊት ድምጽ እንደሆናችሁኝ ሁሉ አሁንም ፍትህ እስክናገኝ ድረስ ከጎኔ እንድትሆኑ በእግዚአብሔር ስም ጠይቃለሁ። አመሰግናለሁ።
እንግዲህ ሶሻል ሚዲያው ላይ በጣም በስፋት ሲንሰራፋ የነበረው የህፃን ሄቨን እልፈተ ህይወት ይታወቃል። በእድሜና በሰውነትም በጣም ጠንካራ በሆነ ሰው ተደፍራ ህይወቷ ያለፈች ይታወቃል። ከዛ በኋላ ብዙ ሴቶች ብዙ ህፃናት ተደፍረዋል። ከዚህ ቀደም በጣም ብዙ ሶሻል ሚዲያ ላይ ጮኸን ፍርድ እንዲሰጥና ልጅቷ ፍትህ እንድታገኝ እንዲሁም እናትየው ሰላም እንድታገኝ ብዙ ነገር ብለን ነበረ። በዚህን ሰዓት እናት አባቶች ልጆቻቸውን ለጎረቤት መስጠት ራሱ እየከበዳቸው ነው። እውነቱን ለመናገር ከሆነ ነገሩን ሲሪየስ ብናየው የህግ አካላትም እንዲሁም ቤተሰቦችም ትላልቅ ሃይማኖት አባቶችም ጸሎት ብታደርጉ፣ ምክንያቱም ይሄ ሰይጣናዊ ሐሳብ ነው እንጂ ከሰው ልጅ ይመጣል ብለን አናስብም። ፈጣሪ አምላክ ለእናትም መጽናናትን እንዲሰጥ እንዲሁም ለህይወቷ ላለፈችውም ህፃን ሄቨን ነፍሷን ይማረው በአጸደ ገነት ያኑረው እላለሁኝ። ህጉን እኔ ከህግ አካላት በላይ አላውቀውም። ድንገት ልሳሳት እችላለሁ። ከተሳሳትኩኝ አርሙኝ። ከጠፋው ጥፋትና ካለፈው ህይወት አንጻር የተሰጠው ፍርድ በቂ ነው ብዬ አላስብም። ሰውንም ያስተምራል ብዬ አላስብም። ነገ ከነገ ወዲያ ሌላ ሰው ተሳስቶ እንደዚህ አይነት ስህተት ውስጥ እንዳይገባ ለማስተማር ያክል ነው። ህግ አካላት እኔ የተሳሳትኩት ነገር ካለ ከስር ብትጽፉልኝና እንደ ህግ እይታ በውስጥም ብትነግሩኝ ለህብረተሰቡ ይዤ እንድመጣ ብትረዱኝ እላለሁኝ። ቤተሰቦች ባለፈው ሳምንት እንግዲህ ብዙ ሲባልበት የነበረው የአትሌት ገለቴ ቡርቃ የዳሯ ጉዳይ እንዲሁም ባሌ ቤቶችን መኪኖች ሽጧል የሚለውን ርዕስ ብዙ የተባሉ ነገሮች አሉ። በጣም የሚያሳስቡ እንዲሁም ግራ የሚያጋቡ ጉዳዮች አሉ። እስቲ አብረን ግራ እንጋባ። አትሌት ገለቴ ቡርቃ ከሰይፉ ፋንታውን ሾው ጋር ያደረገችውን ኢንተርቪው አይተን እንመለስ። የሰውን ህይወት አትበጥብጪ፣ ህይወቴን ፈልጋለሁ ካልሽ አርፌሽ ቁጭ በይ አለኝ። ፍቺ ፈልጋለሁ፣ አርፌሽ ቁጭ በይ ብቻ በቃ ይሄ ነው። እሺ ህይወቴን ፈልጋለሁ ካልሽ እንዴ ምን አርጌ ነው እንደዚህ የተባልኩበት ብዬ ወደ ቤት አሁንም ሴት ልጅ ነህና ታለቅሳለህ፣ ብዙ ነገር አለ። ገባው ወደ ቤት ዝም አልኩት፣ ቁጭ አልኩ እንደተባልኩ ማለት ነው። ብጠብቅ ምንም የለም። 2009 6ኛ ወር ውስጥ ነው ከቤት ወጥቶ የጠፋ። ከ8 ወር በኋላ ቆይታ ከፍርድ ቤት ማጥሪያ መጣለኝ ማለት ነው። 2009 ማለት የዛሬ 8 ዓመት ፍርድ ቤት እንዲቀርብ እኔ ማለት ነው ስጠየቅ ትዳር ፍቺ ፈልጋለሁ ብሎ ባለቤትሽ ጠይቋል ተባልኩ። ለምንድን ነው የምትፋቱት ብላ ዳኛ ስጠይቅ አይ እኔ የሆነች አንድ ብጣሽ ደብዳቤ ተጽፎልኝ ቤት ውስጥ ቁጭ ብዬ እኔ እሱን ዛሬ ነው ያየሁት ከ8 ወር በኋላ ከርሱ ጋራ እዚህ አሁን ነው ያየሁት፣ አልተያየንም። ይሄ የደረሰበት ምክንያቱ እኔም አላውቀውም አልኳቸው። እሺ ከዛ ዳኛዋ በጣም ተቆጣች። ሴት ነበረች በወቅቱ። እንዴ ከቤት ወጥተህ ጠፍተህ እንዴት ነው ሰው የምትከሰው በምን ቁጣ ያቀረበችው። አስብበት ብላ ጊዜ ማስጣት ነገር አለ። ተመልሼ በቀጠሮ ቀን ሲሄድ ምንም አሁንም ሐሳብ የተለወጠ ነገር የለም። ለሽማግሌም እንዳይዳኘን ለሽማግሌም ተሰጣ፣ ምንም ለውጥ የለም። ምንድነው ምንም በቃ መፋታት ነው በቃ የሚፈልገው አለ። ኦኬ አንድ ሰው መፈታት ከፈለገ ይችላል አለችው። ዳኛው በቃ ጋብቻውን አቋረጡት። የካቲት 16 2010 ተቋረጠ ጋብቻው። ከዛ በኋላ አሁን አለኝ ያው ከልጅነት ጀምሮ ገና በልጅነት ያፍታም ልጅ ነኝ። እዚህ ከመጣ ቤተሰብ የማናቴ ደሃ ናት፣ ጎዳና ላይ ነው ያሳደገች። የሰው ፍርፋሪ እያበላችኝ ቤተክርስቲያን መስጊድ በየቦታ እየሄደች ያለ አባት አካል ጉዳተኛ ናት። በዛው ላይ በዛ ልክ በጣም ተጋድላ አድርጋ ነው ያሳደገችኝ። ያፍታም ልጅ አይደለሁም። እንግዲህ ጉዳዩ ይሄ ነው። ለትውስቷ ያክል ይሄንን ቀንጨብ አድርገን ይዘንላችሁ መተን ነው እንጂ ብዙ ነገሮች ተብሏል። በዚህ ጉዳይ ጓደኞቿ፣ የሥራ ባልደረቦቿ ከዚህ ቀደም የኢትዮጵያን ባንዲራ ሲያውለበልቡ የነበሩ የሥራ ባልደረቦቿ ምን አሉ የሚለውን እንስማ። እኔ ዛሬ 3 ልጆች አሉኝ። ገለቴ ግን የሁሉ አመት ሮጣ አንድ ልጅ እንኳን የላትም። ይሄ ለኔ በጣም ነው የሚያመኝ። እኔ የገለቴ ገንዘብ የምን ጉዳይ አይደለም። ዛሬ ገለቴ ከኛ 3 አመት ወይ 2 አመት ታናሽ ብትሆን ነው ሴት ልጅ ጊዜ አላት የመሮጫ የመውለጃ ጊዜዋን እንኳን አጣለች። ገለቴ ከ2010 ጀምሮ በፍርድ ቤት ስትንከራተት ሌላ እንኳን የፍቅር ጓደኛ ይዛ ልጅ እንኳን ለመውለድ ያጣችበት ጊዜ ነው። እኔ እንዳየሁትኝ በቅርበትም ስለማቅ ነበር። ፕሮግራምም ነበራት። ከ2010 በኋላ ልጅ የመውለድ ሐሳብ ነበራት። እኔ የሚያሳዝነኝ ንብረት አይደለም የገለቴ ቢያንስ አንድ ፍሬ እንኳን ሳይኖራት ይሄ ሁሉ አመት ሀገሯን ወክላ ተወዳድራ ዛሬ ያለችበት ሁኔታ ለኔ በጣም አሞኛል። በጣም ነው የሚገርመው። ስቲል ልጅ እንዳላት እንደሌላት ራሱ ማናችንም ማናቅም። የሚገርመው ነገር ጉዳዩ በጣም የረጅም ጊዜ ጉዳይ ነው። 7 አመትና 8 አመት ከዛ በላይ ያስቆጠረ ነው።
እስካሁን ድረስ እልባት አላገኘም። ፍርድ ቤት እየተመላለሰች እንደሆነ ይታወቃል። ነገር ግን አሁን ላይ አወዛጋቢ የሆነው ነገር ምንድነው? የሱ ቤተሰቦች ብዙ እየተባለ ነው፣ ጉዳዩ ሌላ ነገር ነው፣ ገንዘቡ አልተበላም፣ ውሸት ነው ምናምን የሚሉ ጉዳዮች አሉ። ከነሱ አንደበት እንስማ። እኛ ፈራጅ አይደለንም። ነገሩን አይተን የግል ሐሳባችን የምንሰጥ ሰዎች እንጂ ከሌልክ ነው ከሌልክ አይደለም የምንል ሰዎች አይደለም። እስቲ ቪዲዮን አይተን እንመለስ። እኔ ሽምግልና ሄጄ ሁለቱን ባናገርኩበት ጊዜ ሁሉ ስለ ገንዘብ አስታጠቅም እንደሚባለው አይደለም። ምናልባት አትሌቶች የሆኑ ሰዎች ይሄ ነገር በቅርብ ሊያውቁ ይችላሉ። ገለቴ አይደለም ቤትን የሚያክል ነገር ሰው ሊሸጥባት 10 ብር እሷ ፈቃዷ እሷ ያላለችው ነገር ቢደረግ ቤት ይቃጠላል። አይደለም ንብረቷ ሊወሰድባት እቃ ካስቀመጠችበት ወንበር ላይ አንስቶ ሌላ ቦታ ማስቀመጥም አደጋ ያመጣል። እናንተ ስታስቡት አንድ ባል ሚስት ያለው ባል ንብረት ሲሸጥ ሚስቱ ሳታውቅ ንብረት ቤትን የሚያክል ያውም 8-9 ቤት ይሸጣል። እኔ ሽምግልና ሄጄ ሁለቱን ባናገርኩበት ጊዜ ሁሉ ስለ ገንዘብ አስታጣቅም ንብረት ሸጦብኛል ብላኝ አታውቅም። ሌሎች ነገሮች ነበር የምታነሳው። ይሄ ሌሎች ጥቃቅን የባልና ሚስት ችግሮችን ነበር የምታነሳው እንጂ እንደዚህ አይነት ነገሮች አስታብኝ አታውቅም። ግለሰቡን የማታውቁት ከሆነ ከዚህ ቀደም ኢትዮጵያ ውስጥ ያለ ጋዜጠኛ ታዋቂ ጋዜጠኛና የሱም የቅርብ ወዳጅ ቤተሰብ የሆነ ነው። ጉዳዩ ትንሽ ግራ የሚያጋባ ጉዳይ ነው። ነገር ግን ይህን ሁሉ ዓመት እንደዚህ አይነት ችግሮች ሲመጡ የጋራ ጓደኞችም ጉዳዩን ለመፍታት አለመሯሯጣቸው እንዲሁም ሶሻል ሚዲያ ላይ አለመውጣቱ ትንሽ አሳሳቢ የሚሆን ጉዳይ ነው። ነገር ግን ከዚህ ጉዳይ ጋር አንዳንድ ሰዎች ተያያዥነት ያላችሁ ግለሰቦች የሚያውቁትን ሐሳብ ሰጥተውበታል። ትዳሯን እንደፈረሰ ነው የምናውቀው። ብዙ ነገሮች እየተባሉ ነው። እስቲ ከሚባሉት ውስጥ አንዱ ይሄ ነው። በተረፈ የሀብት ንብረት ጉዳይ አሁን የተባለው እኔ እስከማውቀው ሙሉ ውክልና ያለው ታደለ ጋር ነው፣ ባሏ ጋር ነው። ኦኬ የገለቴ ሙሉ ውክልና እዚህ የፍቺው ምናምኑ ነገር ገና ግርግሩ ሲመጣ በቀጥታ ሰነዶች ማረጋገጫ ሄደችና ውክልና አነሳች። ከዛ ስትመጣ የምታየው ነገር ሁሉ እያንቀሳቀሰ ያለው እሱ ነው። ከዛ እንዴት ነው ነገር የሆነው በህገወጥ መንገድ ነው ያደረገው ብላ አስያዘችው። ታሰረ። ኦኬ ብዙ ጊዜ ያሳስረዋለች። ታስሯል፣ ተፈቷል፣ ተደብድቧል፣ ጥርሱ ወልቋል። አሁን ብታይ የበፊቱን የሚያውቀው ሰው አሁን ካለው ጋር የተለየ ነው። ከዚህ ሁሉ ነገሮች ጀርባ እሷ እንዳለች ነው የሚያምነው እሱ። ከዚህ ሁሉ ነገሮች ጀርባ እንዴ እና ታስሮ በኋላ ፍርድ ቤት ቀረበና ውክልና ተነስቶ ለምንድን ነው ንብረቷን የምታንቀሳቅሰው ሲባል ውክልና አልተነሳም ይሄውና የሰነዶች ብሎ የሰነዶች አሳየ። እሷም አምጪ ተባለች፣ አሳየች። ጉዳዩ ሊጣራ ሰነዶች ማረጋገጫ ሲሄድ እሷ በችኮላ የሌላ ሰው ውክልና ነው ያስነሳችው። ኦኬ እና ይሄ ከኋላዋ ፑሽ ያደርጓት የነበሩ ሰዎች ከኋላዋ እንዲያርጊ ብለው በፍጥነት ነገሮችን እንድታረግና መለያየታቸውን እንዲፋጠን እኔ አሁን 11 መሬት አለ ለምሳሌ ብላለች አይደለም። 11 መሬት ያለው ምንም የተሸጠ የተለወጠም የለም። በነገራችን ላይ አሁን የምናወራው ኬዝ በሙሉ በፍርድ ቤት እንግዲህ ነገር ያለው ከኮቪድ በፊት 2011 ምናምን ጀምሮ ሲንከባለል ቆይቶ በይግባኝም በምንም እንትን ብሎ ሁሉ ነገር ከተፈጸመ በኋላ ነው። አሁን ሰው ሌላ ሚዲያ ላይ ሰምቷታል እሷን ጉዳይ አይደለ። ይሄው የተሰማው ያበቃ ያለቀ ነገር ነው። ከዛ በኋላ ነው እንግዲህ የመጣችው ህግ ደግሞ ፍርድ ቤት ደግሞ እሱ ወንድ ስለሆነ እሷ ሴት ስለሆነች እሷ ታዋቂ ስለሆነች እሱ ስላልሆነ ምንም ያዳላው ነገር የለም። በትክክለኛው ነው የወሰደው። ስለዚህ አሁን 11 መሬት ተሸጧል፣ 5 መኪና ተሸጦ 4 ተሸጦ አንድ ነው የቀረው ምናምን ያለችው አለ። እነዛ ሁሉ ዜሮ ናቸው። ለምን ፍርድ ቤት ዶክመንት እያየ ነው ድርጊቶችን። እሱ የሸጠው መሬትም መኪናም የለም እንዴ። ይሄ ነገር ወዴት እየሄደ ነው? በጣም ከባድ ነገር እየሆነ ነው። የማታውቁት ሰዎች ካላችሁ የአትሌት ገለቴ ቡርቃ ባለቤት ተብሎ ሶሻል ሚዲያ ላይ ሲዘዋወር ያገኘ ነው ይሄ ፎቶ ነው። ነገር ግን በጣም ብዙ እየተባለ ነው። ውስጥን የሚያውቁ ቤተሰቦች እንዲሁም ጓደኞች የተባሉ የየራሳቸውን የሆነ ሐሳብ ሰጥተዋል። አሁንም የምንለው ነገር ቢኖር እንደ ግል ሐሳብ ጉዳዮች ወደ ሶሻል ሚዲያ ከመውጣታቸው በፊት የግል ቤተሰቦች እንደዚህ እናት፣ አባት፣ ጓደኞች ሰብሰብ ብለው ጉዳዩን በእርቅ መፍታት አለባቸው። ነገሩ ከተባባሰ በኋላ ሁሉም ሰው መጥቶ ሐሳብ መስጠቱ ትንሽ ከባድ ነው ብዬ ነው ማሰበው። አሁን የቅርብ ዘመዶች እንዳሉት ከሆነ ጉዳዩ ያላለቀ ነገር እንዳለው እንዲሁም እየተንከባለለ ከረጅም ዓመት በፊት የመጣ ነገር ስለሆነ ገና በእንጥልጥል ያለ ጉዳይ እንደሆነ ያሳያል።
ይታያል። አዲስ ነገር እንጠብቃለን። ነገሩ ገና ይፈታል የሚል ነገር ስለሆነ ኢንፎርሜሽኖችን ይዘንላችሁ እንመጣለን። እስከዛ ድረስ ግን የኔ ቅምጥል ቅመሞች ምንም አይነት ብይን መስጠት አንችልም። ምክንያቱም ሁሉም ሰው በየቤቱ የየራሱ ጣጣ አለበት። ፈጣሪ አምላክ ነገሮችን አጀስት አድርጓቸው ወደ ነበሩበት ባልና ሚስት መኖር ካለባቸውም አንድ ላይ እንዲኖሩ በሰላም መለያየት ካለባቸው እንዲለያዩም ሰላሙን እንዲያመጣ ሁለቱም ላይ ጥሩ መንፈስ እንዲያድር ሁላችሁም ጸሎታችሁን አድርጉ እንላለን። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ወንድማችሁ ተምንጉስ እንዲሁም ከዚህ ቀብራራ ወንድሜ ጋር ከግስላው ጋር አብረን በመሆን ነው ቪዲዮዎቻችንን ሰብሰብ አድርገን ይዘን የመጣ ነው። እዚህ ቤት ውስጥ ምርትና አገልግሎቶቻችሁን ማስተዋወቅ ለምትፈልጉ የትኛውም ድርጅቶች በተሟላ ፕሮዳክሽን ቀርጸን እናስተዋውቅላችኋለን ማለት ነው። ቤተሰቦች እንወዳችኋለን። ማፊ ሙሽክላ ሰበክታ ሙስጠኒ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እና የላይኩ ምልክት እንዳትረሱት። 100,000 እየተጓዝን ነው። ድክ እያለን ነው ቤተሰቦች። ቴንክ ዩ ወዳችኋለሁ።